በሁለት በሶስት ወር ውስጥ በቃ አፈመስንች። በሁለት በሶስት ወር ውስጥ በቃ ስንት ዓመት የለፋውበትን እሷ መጣች ከአጠገቤ ስትሆን በቃ ህይወቴን ቀየረችው ፋሲካ ባጭሩ ማለት ነው። መጣሽ እንዴ ፋሲካዬ? ከሀገር ቤት ምን ይዘሽ መጣሽ? ምን ይዘሽ መጣሽ? አረቄ። ኧረ አረቄ አይቻልም እኮ እዚህ ዱባይ አይገባም። ማር ያውቁታል እንዴ? ያውቁታል እንዴ? ተራቁት ማር ይሸት የለ እንዴ? በውሃ ሃይላንድ ላይ እኮ እንደምትጠጣ አድርጋ እያደረገች ትሄድስ? ኧረ አይጮህም እንዴ? እኔ እፈራለሁ። እኔ በጣም ነው የምፈራው። በሞት ይዤ አልመጣም። እኔ ግን ይጮሃል እኔ ብሎ ቂሊንጦ ቢከቱኝስ? ይመጣል። ግን ከዚህ ወደዛ ስትሄጂ ውስኪ ይዘሽ መሄድ ትችያለሽ። አዎ ዱዊት ፍሪም አለ። እሱማ ፕሌን ውስጥ መግዛት ትችያለሽ። ፕሌን ውስጥ ሲገዙ አይቻልም። ከዚህ በፊት ፕሌን ውስጥም አለ እንዴ? ወደ ኤርፖርት ውስጥ ባሉ ፕሌን ውስጥ አለ። ፕሌን ውስጥ ወላሂ ፕሌን ውስጥ አለ። የሚጠጣም አለ እንዴ ፕሌን ውስጥ? እኔ እንጃ መግዛት ትችያለሽ ከፕሌን ውስጥ። እኔ ለምን አላየውም ታዲያ? ሻይ ብቻ ነው ያየሁት። እንኳን አላየው። ለነገሩ ገንዘብ ያልቆ ነበር። ቋቋ ያረ ፋሲካ የዛ እኮ ልትጠጪ አይደለም የኔ ማር። ሀገር ቤት ለቤተሰብ ይዘሽ ልትሄጂ እኮ ነው። የሚሸጥ እኮ ነው የምትልሽ። ለቤተሰብማ እኔ ከኢትዮጵያ ኤርፖርት ገዛሁኝ። 100 ስንት ብር አውጥቼ ነው? 6000 ውጭ አትገዥም እንዴ? ውጭ አይቀንስም? አቀላቀሉታል ብቻ ነው። አረ መጠጥም አለ እኮ ትኩስ ነገር ያመጣሉ። ወይንም ከፈለጋችሁ ወይንም ውዶቼ በሁለት በሶስት ወር ውስጥ በቃ አፈመስንች። በሁለት በሶስት ወር ውስጥ በቃ ስንት ዓመት የለፋውበትን እሷ መጣች ከአጠገቤ ስትሆን በቃ ህይወቴን ቀየረችው ፋሲካ ባጭሩ ማለት ነው። ከምፈልገው በላይ ሰጠችኝ ማለት ነው። በፊት ማን ነው እኔን የሚሰማኝ? ሶስት ሰው ይሰማኛል እንዴ? አንተ ሉጢ ላይፍ ገባ ነበር የሚሉኝ ሶስት ሰው ይሰማኛል እንዴ? በፊት ሰው ማስታወቂያ ላሰራ ይለኛል እንዴ? በፊት የገዛ ጓደኞች ይደውሉልኛል እንዴ? የገዛ ቤተሰቦች እህቴ የራሱ እኮ ክዳ ነበር የኔ ነው ወንድምነት። እኔ አንተ ሰው ቢጠይቃ ዋቢ ወንድምሽ ነው ምናምን ነገር ቢሉኝ ኖ ነው የምለው ነው ያለችው። ዩ ሴት ልጅ ፓወሯል ዩ ወላሂ ሲሪየስሊ ፋሲካ መታ ምን ፋሲካ መታ ምኑን እንደቀየረች ተመልከቱ። አሁን ማለት ነው ወላሂ ነው የምላችሁ ማይደውልልኝ ሰው የለም። ማይደውልልኝ ሰው የለም። ማይደውልልኝ ሰው የለም። አሁን ሀቢብዬ ማይለኝ የለም። ማይሰማኝ ሰው የለም። ካልኩኝ ትክክል ይላሉ ያወራው መስሏቸው። ጓደኞቼን ራሱ ታዘብኳቸው። ጓደኞቼን እውነት ታዘብኳቸው። በማን ምክንያት? በፋሲካ ምክንያት። ከዚህ በፊት የሆነ ቦታ ላይ ጠርተውኝ የሚገርማችሁ ነገር ከዚህ በፊት በጣም ብዙ ቦታ ስገለገል ማለት ነው ስገለገል ተው ይሄን ነገር አላነሳውም ከሰው ያጋጨኛል። ግን ልንገራቸው ፋሲካ በህይወት የመጣች ፋሲካ በጣም ብዙ የለፋሁበትን ነገር በአንድ ወር እኮ አልሞላትም። ፋሲካ አንድ ቪዲዮ ነው ያ 3 ሚሊዮን ቫይራል የወጣው ማለት ነው። ያ ቪዲዮ አለ አይደለ? በቃ በዛ ቪዲዮ ከዛ እሷ ሁሉ ነገሩን ቀየረችው። የካዱኝ ጓደኞቼ ተመለሱ። ደውለውልኝ የማያውቁ ሰዎች፣ ፈልገው የማያውቁ ሰዎች፣ ሀቢብዬ ብለው የማያውቁኝ ሰዎች ሀቢብዬ ማለት ጀመሩ። ውዴ የውዴ ማዕት በፊት እንደዚህ ኮስተር ያለችውን ስቲከር በውስጥ የሚልኩ ልጆች አሁን የልብ ማዕት ይልካሉ። እኔ ጊፍት ተሰጥቶኝ አያውቅ፣ ጊፍት ይሰጠኛል። ይህንንም ወንበር እኔ አመጣጡ እኔ ወንድሜ ገዝቶ የሰጠኝ መስሎኝ ነበር። ለካ ታሪኩ ሌላ ነው። እኔ ማን ነው ሰዓት ገዝቶ ሰጥቶኝ የሚያውቀው? ተመልከቱ፣ ሰዓት መጣልኝ። ይሄ ተሰጠኝ 4 ጫማ ኤር ጆርዳን 4 ጫማ ማስታወቂያና ስራ ስታወራ የሚሰማህን ሰው
ከዚህ በፊት ማን ይሰማሃል? ምን ልትይ ነው? ቀጮ አንቺ ምን ሰተሽኛል? ምን ሰተሽኛል? ይሄን ሰጠው በያ ማይደውልልህ ሰው ማይፈልግ የለም። ለምን እሷ መጣች፣ ፋሲካ መጣች፣ ታወቅኩኝ፣ ማንም ያቀኛል። የዛ ሰዓት ላይ በቃ ዝናው ሲመጣ፣ ገንዘቡ ሲመጣ፣ ፈላጊ ሲመጣ፣ አሽቃባጩም የዛን ልክ ነው። ወላሂ የዛን ልክ አሽቃባጭ አለ፣ የዛ ልክ አሽቃባጭ አለ። ከዛ በኋላ ግን በቃ አላህ ሆይ አንተ ፋሲካን ልከህ ነገራቶችን አስተካከልክልኝ። ግን እንኳንም ብሔርተኛ አላደረከኝ። ምክንያቱም ለመፈመስ ከፈለጋችሁ ወይ ሃይማኖት ያው እኔ የሁለት ፋሚሊ ስለሆንኩኝ የክርስቲያንም ወገንም ስላለኝ የሙስሊምም ወገን ስላለኝ ክርስትና ከክርስቲያኖች ጋር ነው ያደኩትኝ። ሙስሊሙንም ሙስሊም ጋር ነው ያደኩትኝ። አንቺ ሾካካ ላወራበት ልቀደድበት፣ ዞር በይልኝ ልቀደድበት። ርጅስቶን ነሲብ ርጅስቶን የምትባል ልክፍት አለባት። የሰው ቦት ላይ ስትጮው ይላለች። ትሰበስብና ጀለሶቿን ሰው ሊዝናና መጥቶ መርከብ ላይ ይጮዋል። እኔማ እኮ የሆነ ሰዓት ላይ ግራ ገብቶኝ እቺ ልጅ ጸበል እየተረጨች ነው እየተቀራላት አልኩኝ። ልትዝናና መጣ ጀለሶቿን እያስደሳች እቺ መሲህ ብርጅስቶን ትላለች። አንዷን እዛ ጋር ትሄድና አንዷን በማርያም ትንሽ ትላታለች። እዛ ጋርም ትሄድና አንዷን በማርያም ትንሽ እምቢ ይሏታል። በመከራ ተሰበስባቸውና መሀል ትገባና እንትነሱ ወይኔ ፈጣሪ ምን አለ የማቴ ቦት ላይ ብሄድኩ ነው ያልኩት። ጮኸው ትላለች። ስምላግ ከዛ ብን ብላ ሄዳ ወንበር ላይ ትቀመጣለች። ፊት ለፊት እየታዘብኳት ነው መሲ ብርጅስቶን። ከዛ ከ5 ደቂቃ በኋላ ትነሳና ሄዳ ጓደኞቿን ሄዳ ድጋሚ አሁንም ተነሱ ትላቸዋለች። ኧረ በማርያም ይሏታል። አንዴ ብቻ ተነሱ ትላቸዋለች። አሁንም ጎትታ ታስነሳና ሰርክል ታሰራቸዋለች። ሰርክል መሲ ጨጓራውን ሽብኝ። ከዛ በኋላ መሀል ላይ ትገባና በሉ ጀምሩትንና ይላለች። መሲ እኔ ቪዲዮችሽን ባየው ቁጥር እየሳኩ መጨረሻ ላይማ ይዊ ምን አለቻት? አሩረዛኔ ለዚች ስትሆን ሲል በሽተኛ አልሆንም አለቻት። ናቸዋለሁ ታውቂያለሽ። የእጄ ጠዋብ እየተኛለሁ ልክ መስታወት ሳይ ጮሃለሁ እና በጣም ተጫወቱልኝ። ያ ነገር ምን አረገኝ መሰለሽ መሲ? ብረት አረገኝ። አሁንም ሰው ማመን አምናለሁ። ቢያንስ አሁን ላይ ትንሽ ቆም ብዬ አስባለሁ። የሆነ ሰው አሁን እንገናኝ ካለኝ 100 ጊዜ ነው የማስበው። ለምን ጠራኝ? ምን ፈልጎ ነው? ምን አስቦ ነው? ይሄንን ብዬ ነው። እና ደግሞ ሀቢብ በጣም ነው የሚመክረኝ በዚህ ዙሪያ። 1000 ጊዜ ነው የሚመክረኝ፣ 1000 ጊዜ። አሁን ላይ በቃ ተቀየርኩኝ። እንገናኝ ራሱ ካለኝ አንድ ሰው 30 ጊዜ አስቤበት 30 ሰው ጋር ደውዬ የከሌ እንገናኛለኝ ምን አስቦ ነው ብዬ ትርጉሙን ሰምቼ በፊት ግን ከአንዳንድ ነው እንገናኝ ከሩሽ ላጥ ነው የምትይው ወይ? እሺ እያልኩ ሄዳለሁ። ከዛ እነሱ ያስረቅሱኛል። በስመ አብ የኔን ሰው ቢደፋ ብዙ ነበረ ማለት ወይ ፋሲካ። እኔ የፀጉርሽን አስታውሰዋለሁ ያንን ከለር ቀብተውሽ። የፀጉሬን ተኝቼ እኮ ነው ያን ቀን የእርኩተኛው። እኔ የትም ልሂድ መተኛት ነው ስራዬ። ተኛሁኝ፣ እንደዛ አደረግኝ፣ የቅንድቤን እንደዛ አደረግኝ። በቃ ብዙ ነገር፣ በጣም ብዙ ነገር እንደው ሚዲያ ላይ ያልወጣ ብዙ ነገር አደረግ። ሳይ አልኩኝ በቃ ተማርኩኝ። ግን አልሰበሩኝም፣ አጠነከሩኝ እንጂ ዜር ይስጣቸው። ያ አንዳንድ እንትኖችን ትማሪበታለሽ፣ አንዳንድ ስህተቶችን ለነገው በደንብ ትማሪበታለሽ። ያንን ስህተት ደግመሽ አሰብ። ሁሉ ለበጎ ነው፣ ሁሉ በጣም ለበጎ ነው። ግን ደስ የሚል ነገር
ለአንቺ ጠንካራ እንኳን ባትሆኚ ለአንቺ ሲል የቆመ አምላክ አለ አይደለም? ከሁሉም ነገሮች ጎትቶ የሚያወጣሽ የሚያተርፍሽ በጣም በቃ እሱ ስላለ እኔ ተናጋሪ አለልኝ እላለሁ። ጠበቃዬ ስላለልኝ በምንም በኩልም አልናገርም። ምን አይደለም አርቅሼ ብቻ ፍረደኝ እያልኩ እያረቀስኩ ተኛለሁ። በዛው እንቅልፍ ይወስደኛል። ጠዋት ሲነሳ ደግሞ ረስቼዋለሁ። ሌላ ህይወት። ይሄ ጥሩ ነው። ይሄ ጥሩ ነው። መርሳት መቻልሽ በጣም ጥሩ ነው። ረሳለሁ። አይ እንዲሁ ስትታይ ራሱ እመቤቴ ምስኪን ሆነ ሆደ ቡቡ ምናምን ሆደ ባሻ ነው የምትመስለው። ቂም ተንኮል ምናምን ያለብሽ አትመስል። ተንኮለኛ ነኝ አንዳንዴ። እስቲ ማርያምን በይ። ተንኮለኛ ስልሽ የለም ተንኮል ካሰብኩ እንደኔ ተንኮለኛ የለም። ሀቢብ ያውቃል። ተንኮለኛኛል አጠገቤ ቢኖር ኖሮ ሀቢብ ትቶኝ ይሄድ ነበር ይሄ በሽታ እያለች ነበር። ኦፍኮርስ ያው ስለምንከባከባት ነው እኮ። አሁን እንግዲህ ሰምታል። ላጥ ብለህ ሄድላታ እንድትድን። ወይ እኔ እና እሷ ጋር እኮ ቢያንስ በትንሹ 40 ደቂቃ ዲስታንስ አለን። ኦኬ በጣም ይራራቃል። ኧረ አሁንማ በኩለ ሌሊት አትምጣ። ሆዴ ለምን ይመጣል በኩለ ሌሊት? መስዬ ምን አይነት መከር ነው? አይ ቆይ አሁን መተኛዬም ሰዓት ደርሷል። ያው ጸልዬ ስለምተኛ ጸልይልሻለሁ፣ ዱአ አድርግልሻለሁ ውዴ። አብሽር። ቴንክ ዩ። በደንብ ዱአ አድርግላት። አሟታል ተውት ሲሏል። እስቲ አንድ ፍቅረኛ ወይም ሚስት ሲታመም እንዴት አድርገህ ነው ትሪት መታረጋት? ትሪት አድርጋት እንጂ ትንሽ ያው ማር እየበላች እኮ ነው ታማ። አትወድም ትሪት አትወድም። ትሪት አደራረጉ ይወስነዋል። እንደዚህ እንትን ነው ፌስ ቱ ፌስ ነው እንጂ እንደዚህ ምናምን አትወድም። ኦኬ ስክሪን ላይ ወይ በስልክ ላይ ምናምን አትወድም። ሲንስ ያስተጣጣም ቁጭ ነው ማረጋት፣ ቁጭ ማለት ነው። ወይኔ ታዲያ በመቤት በቃ የምትፈልገውን ነገር ሰርቼ። ወይኔ ማቲ ሰላም አለይኩም። ያመንከው ይክዳል። ይሄን ነው ማርያም፣ አንተን ያመንከው ይክዳል። ሰው አንድ ሀገር ላይ እየኖረ መሲ ተነጋግሮ ቀን መቀየር አይችልም? አንድ ሰዓት አንድ ቀን ያደርጋሉ። ምን ተደርጎ ነው? መርከብ ላይ እንትን አድርገው አንድ ቀን አንድ ሰዓት አደረጉ። አይ ቀድሞ የተያዘ ፕሮግራም ከሆነ አንደኛው በንግግር ተነጋግረው የሚችሉ ነበሩ። እነሱ ጠላት አይደሉም፣ ወንድማማቾች ናቸው። እዚህ ስልክ ላይ ያለ ሰው የእውነቴን ነው የምልሽ በጣም መጥፎ ሰው ነው። አንዱን ሳይድ ከሚይዙ አንድ ሳይድ ይዘው አንድ ሰውን ከሚወግኑ እናንተ ወንድማማቾች ናቸው። አንድ ላይ ብሰሩ ገበያው ሰፊ ነው ብሎ ማስማማት ይችሉ ነበር። ሳይድ ይዘው አንዱን ብቻውን አስቀርተው አንዱ ጋር ግር ወረት ማለት ነው። ይሄ ለራሱ ቢሆን እኔ አንቺ ጋር ያለው ከለር አልወደድኩም ሲል ኤከሌ ጋር ሂጂ ማሪ አለ ነው የምለው። አባቴ ነው ትላለሁ ሂጂ ኤከሌ ጋር። አሁን መጽሐፍ ቅዱስ ምናምን ሲጠይቁኝ እኔ ጋር የለም ይዊ ጋር ግን አለ ማሪ አይቻለሁ ሂጂ ይላሉ። ኤከሌ ጋር አለ ሂጂ። እነሱ ጋርም እንደዛ ሲሆን እነሱም እንደዛ ይላሉ። እኛ ሴት ራሱ ሆነን እርስ በርስ እንትን ስንል ማለት ነው። ወንድ ደግሞ ሆኖ እንደዛ ሲሆን ይደብራል። ያ በጤናዬ እንዳልሆነ አውቃለች። እስከምረጋጋ ጠበቀች። ግን እኔ ቤታዮ ጭራሽ ደግሞ ንግስቴ ብያለሁ። ወይ ጓደኞቼ ስራችሁን ይስጣችሁ። ከቅባት ጋር ቀላቅለው ሰጥተውኝ እኮ ነው። ቅባት ይወዳላሉ። በቅባት መድኃኒት ሰጥተው አድርገውብኝ እኮ ነው። እንግዲህ ያው በስተት የአፍ ወለምታ ነው። ቤታዮን ያኔ ንግስት እኔ ቤታዮን አላውቃትም፣ ምንም አላውቃትም። ወይ አባቃራዬ እኔ ቆንጆ ቅባት ላይ መድኃኒት አድርገውብኝ ነው። እና አሁን ያንተ ንግስት ማን ናት በህይወትክ? የእኔ የመጀመሪያም የመጨረሻም ንግስት ማይ ውሽዬ። አይ ላቭ ዩ ቤቢ ሺ ኢዝ ማይ ውሽዬ። ወላሂ ገና እንደ አሸዋ በስተን ታይናለች። ገና ጠብቂ። ደግሞ ወላሂ በአመት ነው እሺ የምንወልደው። ጠላት ጥጥል ይላል። እንደ ሪሃና በአመት ነው የምንወልደው እያረፍን። በመጀመሪያው አንድ፣ ቀጣይ ሁለት፣ ከዛ አንድ፣ ከዛ ሁለት። ቤተሰብ ይሄን ያለው ነገር እንግዲህ ምቀኞች
እኔ ራሱ እንደዛ ነው። እኔ ታውቃለህ የእውነት እንትን 8 ልጅ ቢኖረኝ እላለሁ። 8 ልጅ 3 እኮ ነው የቀረሽ። አንድ ብሔራዊ ቡድን 3 8 ልጅ ስላለሽ እንዴ በዚህ ኑሮ አላህ ያርገው ኢንሻአላህ አላህ ያርገው። ማረ አባቴ ብታሳከኝ 8 ልጅ እኮ ማለት እኮ 3 ልጅ ብትወልጂ እኮ አንድ ብሔራዊ ቡድን ኢትዮጵያን ወክለው ልጆቻችን ሄደው ኳስ ተጫውተው ግን ምን ችግር አለ? 8 ልጅ ቢኖረን ብዙ ነው እንዴ? ኧረ በጣም ብዙ ነው። በዚህ ኑሮ አንድ ልጅ ከባድ ነው። ልጅ ማለት እኮ እኔ ግን ስጠረጥር ማለት ነው ሪምሽ የኔ ማር፣ እኔ ግን ስጠረጥር በልብክ ላይ ከፋሲካ የሌላ የሆነ ሰው ያለ ይመስለኛል። ምነው መሲ ደጋገምሽ ይሄን ጥያቄ? ጉድ ፈላ። ለምን እዚህ ኮመንት ላይ ደጋግመው እየጻፉ ነው? ማያሉ ሲያንብቢ እኔ ልመልስልሽ፣ ይኸውልሽ የኔ ልብ ላይ ማለት ነው ብዙ ሰዎች መጥተው ዳር ዳሩ ላይ ነው የሚቀመጡት